አላሁ ተዓላ ወደ አዘዛቸው ቦታ ሊነሽል ዲኒህ ማለት ነው። ዲን ኢስላምን ነሽር ለማድረግ ወይም ደግሞ ሰዎችን ዳዕዋ ለማድረግ አዘዛቸው ቦታ ሄደው ነበረ ማለት ነው። ሲሄዱ استأل ربه أن يهب له ولدا صالحا صالح የሆነ ልጅ አላሁ ተዓላ እንዲሰጣቸው አላህን ለመኑ ማለት ነው። صالح የሆነ ልጅ እንዲሰጣቸው አላሁ ተዓላ ለመኑ። فبشره الله تعالى بغلام حليم ከዛ ሐሊም የሆነ በጣም ቻይ የሆነ ልጅን አላሁ ተዓላ ሰጣቸው። ወሁ ኢስማዒል ዓለይሂ ሰላም። እሳቸው ማን ይባላሉ? ኢስማዒል በመባል ይታወቃሉ ማለት ነው። ለኢብራሂም ዓለይሂ ሰላም የመጀመሪያ ልጅ ናቸው። ማን? ነቢዩላህ ኢብራሂም ነቢዩላህ ኢስማዒል ካደጉ በኋላ ነብይ ሆነዋል እና ኢስማዒል የነቢዩላህ ኢብራሂም የመጀመሪያ ልጅ ናቸው ማለት ነው። ከዛ በኋላ ኢስማዒል ዓለይሂ ሰላም አደጉ። ወለማ ሸበ ኢስማዒሉ ወሳረ ቀዲረን ዐለ ሰዒ ፊ መሳሊሒሂ ወሙራፈቀቲ አቢሂ ፊ ሹኡኒሂ። ነቢዩላህ ኢስማዒል አደጉና ከዛ በኋላ የአባታቸውን ሐጃ መፈጸም ላይ አባታቸውን ጉዞን በተለያዩ ነገራቶች ላይ ሙራፈቃ ማድረግ ጀመሩ ማለት ነው። ማለትም አጋዥ ሆኑ ለአባታቸው ለነቢዩላህ ኢብራሂም። የዛን ሰዓት የነቢዩላህ ኢብራሂምን መቃማቸውን ከፍ ማድረግ አላሁ ተዓላ ፈለገና አንድ ፈተና እንደ ፈተና ነገር አመጣባቸው። ፈተና ማለት እሳቸው ከፍ እንዲሉ ደረጃቸው ከፍ እንዲል ማለት ነው። አላሁ ተዓላ ያነደረገላቸው ፈብተላሁ ابتلاء عظيما يتجلى معه حقيقة تسليم إبراهيم لربه وكمال انقياده لأمره. من يأكل الله تعالى انتزاز فسامي እንደሆኑ ምን ያክል ነገራቶችን በሙሉ ወደ አላሁ ተዓላ የሚሰጡ እንደሆኑ ያን ነገር ለሰዎች ባህር ለማድረግ ደረጃቸውን ከፍ ለማድረግ አላሁ ተዓላ በአንድ ፈተና ፈተናቸው። ፈራ ኢብራሂም ፊልመናም ነቢዩላህ ኢብራሂም በመናማቸው አዩ እነሁ የዝበሕ ወለደሁ ኢስማዒል የወለዱትን ያንን ኢስማዒል የሚባለው ልጃቸውን ሲያርዱ ተመለከቱ በመናማቸው ማለት ነው። ገና የዛን ጊዜ ግን ልክ ያንን ሲያዩ ሰይዱና ኢብራሂም ነቢዩላህ ኢስማዒል በነቢይነት አልተሾሙም። ልጃቸው ኢስማዒል ነቢይነት ማዕረግ ገና አልተሰጣቸውም ነበረ ማለት ነው በሰዓቱ። እና ኢብራሂም ምን አዩ? ፈራአ ኢብራሂሙ ፊል መናሚ አነሁ የዝበሑ ወለደሁ ኢስማዒል አለዚ ለም የኩን ቢአብዐዱ። ያንን ልጃቸውን ሲያርዱ ተመለከቱ ማለት ነው በመናማቸው። የነቢያቶች ሩእያ ደግሞ የነቢያቶች ህልም እይታቸው ደግሞ ወሕዩን ወሐቁን ወሒ ነው። ልክ ከአላሁ ተዓላ የመጣ ምንድነው? ወሒ ነው። ተፈጻሚነቱ ቅሮት የለው ማለት ነው። ለምሳሌ እናንተ የሆነ ነገር ሲፈጸም በመናማችሁ የምታየው ይሄ ሰው ልጆች ነው እንደ ቅዠት ይቆጠራል ማለት ነው። ግን ነቢያቶች እንደዚህ አይነት ነገር ማንኛውም ነገር ነቢያቶች ሲያዩ ወሒ ነው የሚሆነው። ምክንያቱም ነቢያቶችን ሸይጣን አይጠጋቸውም፣ ቅዠት የሚባል ነገር በእነሱ ላይ ስለማይከሰትባቸው ማለት ነው። ጠይብ ስለዚህ የነቢዩላህ ኢብራሂም ያዩት ህልማቸውን ሆነ ወሒ ነበረ ማለት ነው። ወሒ ነበረ። ከዛ በኋላ እንግዲህ ምንድን ነው የተደረገው? ነቢዩላህ ኢብራሂም ያንን ካዩ በኋላ ቀጥታ ያንን የአላሁ ተዓላን ትዕዛዝ ለመፈጸም መሯሯጥ ጀመረ ማለት ነው ያለምንም ተረዱድ። ሱብሃንአላህ። እንደውም በአንዳንድ ቀውሎች እንደተወራው ወሑኪ አነሁ لما أراد إبراهيم عليه السلام تنفيذ ما أمر به نبي الله إبراهيم ያን ትዕዛዛቸውን በተሰጡ ጊዜ ያን አልመባዩ ጊዜ ለልጃቸው ምን አሏቸው? ለእስማዒል እንጦሊቅ ቢና ወቀርቡ ቁርባንን ኢለላህ ዐዘ ወጀል፣ ቁርባን ወደ አላሁ ተዓላ የምንቀርብበትን ነገር የምናርደውን ነገር ልናርድ ነው እና እንሂድ ብለው ልጃቸውን እስማዒልን አሏቸው ነቢዩላህ ኢብራሂም። ፈአኸዘ ስኪነን ወሐብለን ወንጠለቀ መዐሁ። ከዛ በኋላ ሲኪን ማረጃ ቢላዋና ገመድ ይዘው ወጡ ሄዱ ማለት ነው ከነቢዩላህ ኢብራሂም ጋር እስማዒልን ይዘው ማለት ነው። ልክ እዛ ቦታው ላይ ተራራዎቹ መካከል ሲደርሱ ቃለ ለሁ ኢስማዒል ያ አበቲ አይነ ቁርባኑ፣ አባቴ ሆይ የት አለ ቁርባን ልናርድ ነው ያልከኝ? የት አለ የምታርደው ነገር መች ይዘህ መጣህ አሏቸው እስማዒል። ቃለ ለሁ ኢብራሂም ዓለይሂ ሰላም ሐከሁ አላሁ ተዓላ ዐንሁ፣ አላሁ ተዓላ ነግሮናል። ምን አለ? ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ። አንተ ልጅ ሆይ እኔ እኮ አላሁ ተዓላ አንተን እንዳርድህ አዞኛል አሏቸው ማለት ነው። ማንን? ነቢዩላህ ኢስማዒል ልጃቸውን አንተን እንዳርድ አላሁ ተዓላ እኮ አዞኛል አሏቸው። ሱብሃንአላህ። ከዛ በኋላ ይሄን
ትእዛዙን ወደ ልጃቸው ወደ እስማኤል ሲያቀርቡላቸው ማለት ሳያቀርቡ ድንገት ንቅ ቢያደርጓቸው ይሄ እንደንትን ይሆናል። ማስደንገጥ ላይ ያለ ነገር ስለሚኖርበት ማሳወቁ ተገቢ ነበርና ልክ ሲያሳውቋቸው ነብዩላህ እስማኤል ሱብሃንአላህ ልክ የአባታቸውን ትእዛዝ እንዲከበርላቸው ቶሎ ብለው ለመታረድ ዝግጁ ሆነው ቁጭ አሉ ማለት ነው። ነብዩላህ እስማኤል ልጃቸው እስማኤል ማለት ነው። አላሁ ተዓላ ምን አለ ስለዚህ ሲነግረን ቃለ ያ አበቲ ኢፍዐል ማ ቱእመሩ ሰተጅዱኒ ኢንሻአላሁ ሚነ ሷቢሪን። አባቴ ሆይ ኢፍዐል ማ ቱእመር የታዘዝከውን ነገር ስራ አድርግ። ሰተጅዱኒ ኢንሻአላህ ሚነ ሷቢሪን በአላሁ ተዓላ ፈቃድ ከሷቢሮች ሆኜ ታገኘኛለህና የታዘዝከውን ነገር ፈጽም፣ ምንም ተረዱድ አያስፈልግም፣ ወደኋላ አትበል አሏቸው። እስማኤል አባታቸውን ማለት ነው። ሱብሃንአላህ። ይህ እንግዲህ የዚህን ሰዓት የነብዩላህ እስማኤል መልስ በቃ የታዘዝከውን ፈጽም አባባላቸው ይሄ ምን ቁወት ኢማን ይሄ ነው የኢማናቸውን ጥንካሬ የሚያሳይ ነበረ ማለት ነው። ወከዛሊከ አላሁ ተዓላ ትእዛዝ ለአባታቸው ኢብራሂም ያላቸውን ትእዛዝ ያላቸውን እጅ መስጠት የሚያሳይ ነገር ነበረ። ነብዩላህ እስማኤል እዛ ቦታ ላይ እንደውም በአንዳንድ አቋዋሎች ምን ይባላል እንደውም አባታቸው እንዳይጨነቁ እንዳይሰጉ ለማቀለል ብለው ምን አደረጉ ይላሉ። ሱብሃንአላህ አላሁ አክበር ለአባታቸው አንዳንድ ነገሮችን ጠቀሱላቸው ይላሉ። ለምሳሌ ያ አበቲ አንተ አባቴ ሆይ ሱብሃንአላህ ልክ ይሄ እግርና እጅን እስር አድርግ በደንብ አድርገህ ጥብቅ አድርገህ እስር አድርገኝ በምታርደኝ ሰዓት እንዳልንቀሳቀስና እንዳላስቸግርህ ወክፉፍ ዐኒ ሲያበከ ሐታ ላ ዩሲበሃ ሸይኡን ፈየራሁ አህሊ ፈየሕዘኑ ልብስህንም እንደዚሁ ደም ተፈናጥሮ እንዳይነካው በጥንቃቄ አድርገው ደሙን ካዩ በኋላ ቤተሰቦች እንዳያዝኑ አንተንም እንትን እንዳይሉ አባታቸው ከዛ ደግሞ ለእኔም አህወንን ቀለል እንዲልልኝ ፈጠን አድርገህ የታዘዝከውን ነገር ፈጽም እርዱን ፈጽም አሏቸው። እናቴም ዘንድ ሄድክ ስትይ በምትሄድ ሰዓት ፈአክሪ ዐለይሃ ሰላመ ሚኒ ሰላም በልኝ እናቴንም አሏቸው። ከዛ በኋላ ሱብሃንአላህ ልክ ነቢዩላህ ኢብራሂም ወደ ልጃቸው እስማኤል እየተመለከቱ ሳም ሳም አደረጓቸው። ኒዕመል ዐውኑ አንተ ያ ቡነየ ዐላ አምሪላሂ ዐዘ ወጀል አሏቸው። ኒዕመል ዐውኑ አንተ ያ ቡነይ አንተ ልጅ ሆይ ምን የሚያምር እገዛ ነው ይሄ አንተ እያደረግልኝ ያለው። ማበረታቻ ሰጧቸው ማለት በቃ ዝግጁ እንደሆኑ ለዛ ነገር ሲያስረዷቸው ለነቢዩላህ ኢብራሂም ምን ያክል እገዛ አላሁ ተዓላ ያዘኝ ነገር እንዲፈጽም እንዴት እያገዝከኝ ነው፣ ምን ያማረ እገዛ ነው አላቸው። አላሁ ተዓላም ሱብሃንአላህ ስለዚህ ጉዳይ ነግሮናል። ፈለማ አስለማ ወተለሁ ሊልጀቢን ማለትም ነቢዩላህ ኢብራሂም ልክ ወደ ማረዱ ወይም ወደዛ በተሸጋገሩ ሰዓት ነቢዩላህ እስማኤል አትጀዐ እስማኤል ዐለይሂ ሰላም ዐላ ወጅሂ ልክ በፊት ለፊታቸው አንጋለማቸው ማለት ነው። ሁሉም በሌላ አንዳንድ ንግግሮች ፊታቸውን ላለማየት ስለፈለጉ በዛ ሐል ረሕመተን ወሸፈቀተን ዐለይሂ በጣም እዝነት እንደው እና ርህራሄ ስለነበረ ከዛ በኋላ በፊታቸው እንዲደፉላቸው አዘዟቸው ማለት ነው። ከዛ ነቢዩላህ ኢብራሂም ቢላዋውን የያዙትን ማረጃውን አላ ረከበቲ እስማኤል አሳለፉት እንዲቆርጥላቸው ማለት ነው። ፈለም ተቅጧዕ ሸይአን ምንም ነገር አልቆረጠችም ነበረች ማረጃ ሲኪኗ ማለት ነው። እንደውም በአንዳንድ ንግግሮች እንቀለበት ይላሉ፣ ግልብጥ አለችባቸው። ሱብሃንአላህ ከዛ እስማኤል ምን አሉ ነቢዩላህ እስማኤል ምን አሉ? ያው በዛን ሰዓት ነብይነቱ ገና ነው ብያቸዋለሁ። ማለከ ያ አቢ አንተ አባቴ ሆይ ምን ነካህ ምን አገኘ? ቃለ እንቀለበት ተገለበጠች እኮ ይች ማረጃዋ ተገለበጠችብኝ አሏቸው። እንደዛ ከሆነ እንዳይገለበጡ ከፈለክ ውግት አድርገኝ በቃ ውጋና እንደዛ አድርግ አሏቸው። ከዛ ነቢዩላህ ኢብራሂም አሁንም ጧዕን ሞከሩ፣ መውጋትም ሞከሩ። ለም ተቅጧዕ ሸይአን አሁንም መውጋትም አልተሳካም እንዲ አለ። ይህም ደግሞ ለምንድን ነው? ወዛሊከ ሊአነ አላህ ተዓላ ለም የሸእ ለሃ አን ተቅጠዐ አላሁ ተዓላ ይችን ሲኪኗን እንድትቆርጥ ስላልፈለገ ነው። በጭራሽ መቁረጥ ማትችል አይደለ? ሲኪን ቢላዋ የመቁረጥ አቅም እኮ የላትም። አላሁ ተዓላ መቁረጥ የሚባለውን ያን ካነሳባት መቁረጥ አትችልም። በሲኪን ላ ተቅጠዐ ቢጠብዒሃ ወላ ቢዛቲሃ በራሷ በጠብዓ የመቁረጥ እንትን የላት ስልጣን የላት። አላሁ ተዓላ ብቻ ነው
መቁረጥ የሚባለው ነገር ዛሬ ሊፈጥርባት የሚችለውና አልቆርጥም ማለች። አላሁ አክበር። ከዛ በኋላ እንግዲህ ምንድን ነው የተፈጠረው? ነቢዩላህ ኢብራሂም ያንን ነገር እውነት ብለው ለማረድም ዝግጁ ሆነው ነቢዩላህ እስማኤልም ዝግጁ ሆነው ቀረቡ አይደለ? ይሄ ነገር ለመከሰቱ ፈለማ ሰደቀ ኢብራሂም ዓለይሂ ሰላም ሩእያ አይ ሐቀቀ ማ ኡሚረ ቢሂ ወስተስለመ ሁወ ወወለዱሁ ሊአምሪላሂ ተዓላ አውሐ አላሁ ተዓላ ኢለይሂ ያ ኢብራሂም ቀድ ሰደቅተ ሩእያ። አሁን ነቢዩላህ ኢብራሂም ዝግጁ መሆናቸውን ያንን የአላሁ ተዓላን ትእዛዝ ለማክበር ዝግጁ መሆናቸውን ሲያይ ወከዛሊከ ልጃቸውም ነቢዩላህ እስማኤል የአላሁ ተዓላን ትእዛዝ ለመፈጸም ያክል ዝግጁ መሆናቸውን አላሁ ተዓላ ይፋ አደረገ። ታየ አይደለም ያ ነገር። ምን አላቸው? የኢብራሂሙ አንተ ኢብራሂም ቀድ ሰደቅተ ሩእያ፣ ያየኸውን ነገር በእርግጥ ስዲቅ ብለሃል፣ እውነት ብለሃል፣ ማለትም ደግሞ ወደ መፈጸም ሄደሃል እያላቸው ነው። አይ ሐቀቅተ ማ አመርናከ ቢሂ ፊል መናም፣ በመናም ያዘዝንህን ነገር መርሐባ ብለሃል። ሚን ተስሊሚል ወለድ ልዘብሕ፣ ልጅህን ለማረድ ማዘጋጀት አላቸው። ሱብሓነላህ። ወላኪን አላሁ ተዓላ ግን ለም የሸእ አን ተቅጠዐ፣ አላሁ ተዓላ ያንን እንድታርደው አልፈቀደም። አኪድ አዞሃል ግን አልፈቀደም ነበረ። ከዛስ ምን ተፈጠረ? ፈፈዳ ዐዘ ወጀለ፣ አላሁ ተዓላ ፊድያ መጣላቸው። ለማን? ለእስማኤል ማለት ነው። ፈፈዳ ዐዘ ወጀለ እስማኤል ዓለይሂ ሰላም ቢዝብሕን ዐዚም፣ ትልቅ የሆነ የሚታረድ ነገር አላሁ ተዓላ መጣላቸው። ለማን? ለነቢዩላህ እስማኤል ፊዳ ማለት ነው። ፈናዳሁ ልመለኩ ቢወሕይ ሚነላህ፣ ከአላሁ ተዓላ ወሕይ የያዘ መላኢካ ጥሪ ያደረገ። ምን አለ? አነ ሃዛ ፊዳኡ ብኒ፣ ይህ እኮ ይህ የምታየው ይዤ የመጣሁት የልጅህ ፊድያ ነው አላቸው። ፈነዘረ ኢብራሂም ዓለይሂ ሰላም ፈኢዛ ጅብሪሉ ዓለይሂ ሰላም፣ ከዛ ነቢዩላህ ኢብራሂም ሲመለከቱ ማን ነበር እዚያ የመጣው? ጅብሪል ዓለይሂ ሰላም ነበረ። ማዐሁ ከብሹን ሚነል ጀና፣ ከጀነት የመጣ ሙክት ነበር ይዞ የመጣው ማለት ነው። ሱብሓነላህ። አላሁ ተዓላ ስለዚህ ምን አለን? ወፈደይናሁ ቢዝብሕን ዐዚም፣ ትልቅ የሆነ የሚታረድ የሆነ ነገር አላሁ ተዓላ መጣላቸው። ምን ማለት ነው? አነ አላህ ተዓላ ኸለሱ እስማዒል ዓለይሂ ሰላም ሚን ዘብሒ ቢአን ጀዐለ ፊዳአን ከብሽን አቅረነ ዐዚመ ልሐጅም ወልበረካ ኡንዚለ ሚነል ጀና። ለነቢዩላህ እስማዒል አላሁ ተዓላ ያን ፊድያ ላከላቸው፣ የሚታረድ የሆነ ነገር። ምን አይነት ከብሽ ነው? ልክ በግ ወይም ደግሞ ትልቅ ማለት የሚታረድ ከብሽ ነገር አመጣላቸው። ቀንድ ያለው የሆነ ሐጅሙ ትልቅ የሆነ በረካ ያዘለ የሆነ ከጀነት የወረደ ነገር ለነቢዩላህ እስማዒል ፊድያ አመጣላቸው። ከዛ በኋላ ፈዘበሐሁ ኢብራሂም፣ ነቢዩላህ ኢብራሂም ያንን ማረዱ። የት ነው ያረዱት? ቢሚናን፣ ሚና ላይ ያንን አረዱ። አሁን ሚና ላይ ልክ ሑጃጆቹ አሁን ያሉበት ቦታ ማለት ነው። ወፊ ዛሊከ በያኑን ዐዚሙን ሊሲድቅ ተስሊም ሊአምሪላሂ ተዓላ ወከማሊ ጣዓቲ ኢብራሂም ወእስማዒል ዐለይሂም ሰላቱ ወሰላም። እዚህ ላይ ምን ያሳየናል? ነቢዩላህ ኢብራሂም የሚሆኑ የሚወዱት ልጃቸውን ለእርድ ማቅረባቸው፣ ነቢዩላህ እስማዒልም ከዛሊከ የአላሁ ተዓላ ትእዛዝ ስለሆነ አክብረው ለእርድ መቅረባቸው የሁለቱን ምን ያክል አላሁ ተዓላ ትእዛዝ እጅ የሰጡ መሆናቸውን የሚያሳይ ነው ማለት ነው። ሱብሓነላህ። አሁን ውርወራ ብራብ ላለ አይደለ? ልክ ጀመራቱ ሰላት የሚባለው 7 ጠጠር መወርወር የሚባለው በአንዳንድ ዘገባዎች ላይ ሰበቡ ከዚህ የመጣ ነው ይላሉ። ነቢዩላህ ኢብራሂም ማረድ እስማዒል ለማረድ ዝግጁ በሆኑበት ሰዓት ኢብሊስ 3 ጊዜ ዘልቆ ታይቷቸው ነበረ ይላሉ። ለመዋዲዕ አልጀመራት፣ ይሄ ልክ ጀመራቶቹ ያሉበት አሁን የሚወረወርበት ቦታ ያለበት ማለት ነው። ጀመራቱ አቀባ፣ ጀመራቱ ውስጧ፣ ጀመራቱ አስኸራ የሚባለው ላይ ማለት ነው። ሱብሓነላህ። እና ለዚህ የዛን ጊዜ ደግሞ ለምንድን ነው ብቅ ያለው እንትና ከተባለ ኢብሊስ ከተባለ ወዛሊከ ሊወስዊሰ ለሁ ቢልመዕሲየቲ ወልዒያዙ ቢላህ፣ አላሁ ተዓላን ባለመታዘዝ እንዴት ልጅን ታርዳለህ በሚል በእንደዚህ አይነት ወስዋስ ነበረ ወደ እሳቸው የመጣ የነበረው ማለት ነው ኢብሊስ። የዛን ሰዓት ፈረማሁ ሰይድና ኢብራሂም ዓለይሂ ሰላቱ ወሰላም ዐንደ ሃዚሂ ልመዋዲዕ ቢልሐሷ ኢሃነተን ለው፣ ጠጠር እያነሱ ወረወሩበት፣ የሱን ኢሃና ለማድረግ ለማዋረድ ማለት ነው። እንኳን አንተን ልሰማህ ቀርቶ አንተንም እያሉ ልክ ወረወሩበት ነበረ ማለት ነው። እና የነቢዩ ዓለይሂ ሰላቱ ወሰላም ኡማዎች ያው እንግዲህ በዚህ ነገር ታዘዋል፣ በዚህ ረሚ በሚለው ነገር ማለት ነው። ለምንድን ነው ከተባለ ኢሕያእ ሊሱነቲ ነቢይላህ ኢብራሂም፣ የነቢዩላህ ኢብራሂምን ሱና ሐይ ለማድረግ ማለት ነው። እንግዲህ ይሄ ምን አለበት በዚህ በውስጡ ምን እናገኝበታለን ምን እንይዝበታለን ከተባለ ረምዙ ምንድነው? ሚስጥሩ ሸይጣንን ተንኮለኛ ስለሆነ ተንኮልን መቃረን የሚባል ነገር እንዳለ
ያሳይናል። ይህን ነው የምንይዘው። አንዳንድ ሰዎች አሁን ሲወረውሩ እዛ ጀመራቱ ሰላት ላይ ሄደው ሲወረውሩ ሸይጣን እየመቱ ይመስላቸዋል። እንዲሁም አንዳንዶቹ በልቅ ትልልቅ ድንጋይ እያነሱ የሚወረውሩም አሉ አይደለ? እንደዛ አይደለም፣ ሸይጣን አለ ማለት አይደለም። ኢሕያአን ሊሱነቲ ኢብራሂም ዓለይሂ ሰላም ነው የምንወረውረው እንጂ አሁን እዛ ሸይጣን ስላለ አይደለም ማለት ነው። ሸይጣን ስላለ አይደለም። ሀከዛ እና እቺ ኡዱሕያዋም ከዛ በኋላ ምን ሆነች? ወካነት ባዕደ ዛሊከ ኡዱሕየቱ ፊ ሃዚሂ ልኡመት መሽሩዐተን ኡዱሕያዋም የመሽሩዕ ሆነች ማለት ነው። ልክ ለነቢዩ ዓለይሂ ሰላቱ ወሰላም በሳቸው ላይ ግዴታ ነች፣ በነቢዩ ላይ በኡማዎቻቸው ላይ ደግሞ ሱና ነች ማለት ነው። በአንዳንድ መዝሀቦች ግዴታ የሚያደርጉ አሉ፣ ከኢማም አቢ ሐኒፋ ማለት ነው ዋጅብ ነው ይላሉ፣ ልክ እንደ ዊትር ማለት ነው። አላ አይ ሐል ይሄ መሽሩዕ ሆናለች። ኡዱሕያ የምትባለው ነገር በጣም ብዙ ነገር አላት ማለት ነው። وقد جاء في حديث يأتي في يعني ورثت ያው ጊዜ ካለን ጠቅሰዋልና በሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ጠቅሰዋል። የነቢዩላህ ኢብራሂም ሱና እንደሆነች ነግረውናል ማለት ነው። አላሁ ተዓላ ደግሞ ነግሮናል። ምን ብሎ ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ዲናን ቀይመን አው ዲናን ቅየመን ሚለተ ኢብራሂመ ሐኒፈ وما كان من المشركين قل إن صلاتي ونسكي ومحياي ومماتي لله رب العالمين قل إن صلاتي ونسكي نسك مع المعرض يبالو نجر معرفنا يهم لما أنه لا الله تعالى عنده ولا الله تعالى نقولنا المعرفة نزي بل أولو معرفة ما يجب أضحية متبالو نجر هكذا يعني نبي الله إبراهيم عليه السلام سنة مسرة بالتملكة الزمن كونه أضحية لم تبالج منهم بالتملكة ضحوا وقت لي أرد بسلم كهرين ضحوا وقت لي እርዱ ስለሚካሄድ ነው። ምንድን ነው የሚታረደው ካለን ግመል ይታረዳል፣ አንድ ከብቶች ሊሆኑ ይችላሉ፣ በግና ፍየል የሚባሉት ነገራቶች ይኖራሉ ማለት ነው። እንግዲህ ያው ፉቃሃ አልኢስላሚያ አራቱ መዛሂቦች እነዚህን ነው። በአንዳንድ አቋሎች ዶሮ ምንም ይቻላል ያሉት ያ ሁላ ቀርቶ እነዚህ አሁን በነገርኳችሁ ላይ አስቀምጠዋል ማለት ነው። ምናልባት እናንተ ያላችሁበት ቦታ ለማረድ አይሆንም። ያው ስለማረዱ ስለ አይነቱ ብዙ ማብራራት ላይ ጠበቅብን ይችላል። ሰይድ ዓለይሂ ሰላቱ ወሰላም ያው አርደዋ ሳይተው ነው ዱዓ ነብዩ ሰለላሁ ዐለይሂ ወሰለም ቢከብሽኝ አምላኺ ሁለት ተበቆችን ቢዲ ዓለይሂ አርደዋ ዛሂር ሰባ ቢዲሂ ከበባ ወዱዓ ይመስ ያርዱ ግራቸውን ጫና አድርገው እንደ ወዳው እንደ ማለት ነው። እርዱን አካሄዱ ሰይድ ዓለይሂ ሰላቱ ወሰላም አይሐል ይህን እናደርግ ሁላችንም። ዱዓ የሆነ ሰው የሚያርድ የሆነ ሰው ትልቅ ፈውድ ያለው እንደ ሐዲስ ብቻ ልጥቀስላችሁ። አንደኛ አላሁ ተዓላ ፈሶሊ ለረቢከ ወነሐር ብሎናል። ልክ ለጌታ አላሁ ተባረከ ወተዓላ እርድ የሚባለው ነገር ለሷ ሲባል ማለት ነው። ታሪክ በሐዲስም ነብዩ ዓለይሂ ሰላቱ ወሰላም ምናሉ ያ ፋጢመቱ ልጃቸውን ፋጢማን ቁሚ ፈሽሀዲ ዱሕየተኪ እንደ ዱሕያሽ ተመልከች ብለዋል። ፈኢነሁ ዩግፈሩ ለኩል ቀጥረትን ሚን ደሚሃ ኩሉ ዘንቢን ሱብሓነላህ አሚንቲሂ በእያንዳንዱ የደም ጠብታ ወንጀልሽ በሙሉ ይማርልሻል እና እኔና ተመልከች ብለዋት ነበረ። وكذلك وقولي بلش بي إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا من المسلمين بلش بي بلاوات المعنى እንግዲህ ይሄ ያንን ያደረገ